ስሙኝ ጋይስ ዛሬ በጣም የምወዳትን በጣም የማከብራትን አርቲስት ሰላም ተስፋዬን ላገኛት ነው። ዛሬ በቲክቶክ መንደር እጅግ አነጋጋሪ የሆነ ነገር ተፈጥሯል። ይህም ሁላችሁም የምትወዷት ትልቋ አርቲስት ሰላም ተስፋዬና የቲክቶኩ ድምቀት የሆነችው ጃኒ ተገናኝተዋል። በዚህ ፕሮግራም ላይ ምን ተፈጠረ? ለሰላም ተስፋዬ የሰጣቻቸው አስገራሚ ስጦታዎችስ ምንድናቸው? በቃ በጣም የሚያጓጓ ደስ የሚል ቆይታ ነበራቸው። እስቲ እንመልከተው። አያምርም? ቤተሰብ ከምንም በላይ ደግሞ ምን እንዳስደሰተኝ ታውቃላችሁ? አርቲስት ሰላም ተስፋዬ በራሷ ዝና የማትኮራና እምቅ አቅም ያላት አርቲስት መሆኗ ነው። አስቡት፣ ይህንን ታዋቂ አርቲስቱና ቤቷ ውስጥ የራሷ የሰጧት ስጦታዎችና ፒክቸሮቿን የማትሰቅል ሴት ናት። ጃኒ ደግሞ በተቃራኒው እያንዳንዱ የተሰጧትን ነገር የምትሰቃቅል እና አርቲስት ሰላም ተስፋዬ እጅግ በጣም ደስ ብሎኛል። አኩርተሽናል። ጃኒ ግን ስጦታውን በዚህ ብቻ አላበቃችም። ከዛም በመቀጠል እንግዲህ ብርጭቆ ሰበረች። ኢየሱስ ስም ጭቃጭ ተደራረጉ፣ ፍቅራቸውን ተገላለጹ እና በቃ በጣም ነበረ ደስ ያላቸው። ከዛ እንግዲህ ሁለተኛው ስጦታ ተጀመረ ነው የምላችሁ። በቃ ስታፍታታት ነበረ አርቲስት ሰላም ተስፋዬም ቲክቶከር ጃኒም በጣም ደስ የሚል ቆይታ ነበራቸው። ሁለተኛው ስጦታ ልሰጣት ዳር እያለች ነው። እዚህ ጋር እናቷ ምን ያህል እንደምትወዳት እናቷ እንደተነቀሰች እያወሩ ነው። በቃ ስለ እናቶቻቸው ነው የሚያወሩት። ከምንም በላይ ደስ ያለኝ እዚህ ጋር ማለት ነው እና በቃ በስመ አብ ሁለት እናታቸውን የሚወዱ ሰዎች ሲገናኙ ምን ያህል ስሜት እንዳለው የሚያሳይ ቪዲዮ ነው እዚህኛው ቪዲዮ ላይ እና አርቲስት ሰላም ተስፋዬ በጣም የተረጋጋች በጣም ደስ የምትል ካልም የሆነ ሴት ናት በአጠቃላይ እና በቃ በጣም ደስ ያለችኝ። ጃኒ እዚህ ጋር በጣም ፍቅሯን እየገለጸችላት ነበር። በጣም እንደምትወዳት በጣም እንደምታደንቃት እና ልታገኛት እንደፈለገችም ስትነግራት ነበረ። ከዛ ሁሉ ከነገረቻት በኋላ እንግዲህ ሰላም ተስፋዬ የምትሰጣት ስጦታ እጅግ አመስግና ፒክቸሮችን መስቀል እንደማትወድና እንዲሁም ደግሞ የተለያዩ ስራዎችን መስራት እንደሚያዝናናት ተናግራ ነበረ። ንግግራቸውን የቀጠሉት ትንሽ እንስማቸው። አንቺ ራሱ ይታያችሁ እንግዲህ የ20 ምናምን አመት ጎረምሳ ሊሆነች ጃኒና ሰላም ተስፋዬ ግን ስንት አመት የሚሆናት ይመስላችኋል? እናንተ ገምቱ። እኔ ያው እንግዲህ ያው ጃኒ ትንሽ ናት፣ አንድ 30ዎቹ ውስጥ አትገባም ሰላም ተስፋዬ። እናንተ ገምቱ። ነገር ግን ያው የኛ ታናሽ ነው የምትመስለው። ብቻ ይመቻቸውና በጣም ደስ የሚል ጊዜ ነበራቸው። እሺ ፓርት 2 ምንድነው? ለጃኒ አንቺ ራሱ ቴንክ ዩ በጣም ጃኒ አሜን። ሌላኛው ስጦታ እኔ እውነት ለመናገር የአንገት ሐብል አለኝ፣ አሳያችኋለሁ ፒክቸሩን ካላመናችሁኝና እሱን የአንገት ሐብል የሰጠቻትና በቃ እንዴት ደስ እንዳለኝ ማለት በቃ ከእኔ ጋር የሚመሳሰል ነገር ስለሆነ እኔ ኦልሬዲ አመት ሆኖኛል ከገዛሁት ምናምን ነገርና እሷ ደግሞ አውስታ ብላ ተሰጣት ምናምን ነገር በጣም ደስ ያለኝ ብቻ በቃ በጣም ነው ደስ የሚሉት እና ጃኒ አንድ ፊልም ወይ ብትላት ሰላም ተስፋዬ ደግሞ ደስ ይለኛል። እንዲሁም ደግሞ ሰላም ተስፋዬ ደግሞ በአንድ ፊልም መታ ብታስደነግጠንም ደስ ይለኛል። ምክንያቱም በጣም ነው የምወዳት ሰላም ተስፋዬን፣ ሁላችሁም እንደምትወዳት ታውቃለሁኝና
በቃ አላቅም በጣም ደስ የሚል ጊዜ ነበራቸው። ጃኒም ደግሞ አክብራ ይሄን የመሰለ ስጦታ መስጠቷ ስዕሉ በጣም ነው የሚያምረው። ሀብሉም ከኔ ጋር ስለሚመሳሰል በጣም ነው የሚያምረው እና በጣም ነው ደስ የምትሉት። በጣም ነው ደስ የምትሉት። አልገባችሁም እነ ጃኒ እና ለምንድን ነው የተገናኙት ብዬ አሰብኩኝና ምንም ያገናኛቸው ነገር አይኖርም። ፊልምም እንዳይባል ፊልም ሊሰሩ ነው እንዴ ተገናኙት? የእኔ ግምት እኮ ነው። ስገምት በቃ ካይን ያውጣኝና ብቻ ግን ለምንድን የተገናኙት ግን ምንም የተናገሩት ነገር የለም። ብቻ ተገናኙ፣ ስጦታ ሰጠቻት። በጣም ደስ የሚል ጊዜ ቆይታችን እንደነበረ አወሩ እና በቃ ምናምን። እስቲ ቆይ መጀመሪያ ለምንድን ነው ያገኘቻት እንስማት። ጃኒን ራሷ ሰላም ተስፋዬን ላገኛት ነው። የእሷን ፊልሞች እያየሁኝ ነው ያደኩት። ማለት በቃ ከልጅነት ጀምሮ ክላስ እየተማርኩኝ ምናምን በትንሿ ስልክ ነበረ የእሷን ፊልም የማየው እና ዛሬ ላገኛት ነው። እንደዚህ ተዘጋጅቼ የጠበኳት እየመጣች ነው እና አሁን መጣች። ሲጋም ጃኒ ምንም የገለጸችልን ነገር የለም። ጀስት ሊገናኙ እንደሆነ ብቻ ይነገረችን። እኔ ግን ትልቅ ፊልም ጠርጥር ያለው ወገን እስቲ እንደኔ ጠረጠረ ኮሜንት ላይ ጠርጥረናል በሉኝ። የምር እኔ አላቅም ለምሳላችሁ እንደዚህ ትላልቅ ሴሌብሪቲዎች ዝም ብለው ዊዛውት ኤኒ ሪዝን ምንም አይመጡም። ገብቷቸዋል። ምንም ነገር ሳያደርጉ ያለ ምንም ነገር ወይም ደግሞ ምንም ነገር ፕላን ሳይሯቸው አንድ ሰው አያገኙ። አሁንም የሆነ ፊልም ነገር አስቦ ይሆናል ከጃኒ ጋር የሚል ጥርጣሬ አለኝ። እሱ የኔ ጥርጣሬ ነው። ምክንያቱም ሰላም ተስፋዬ የምታክል ትልቅ አርቲስት ስል ደግሞ ምን ለማለት ፈልግሽ ነው? ጃኒ እኮ ለትለኝ ትችላላችሁ፣ ግን when I guess the coming next years የሆነ ትልቅ የፊልም ይመጣል ብዬ አስባለሁ። ስጠረጥር መጠርጠር ጥሩ ነው። ጠርጥሩ ያልጠረጠረ ተመነጠረ ነውና እኔ እንደዛ ነው የጠረጠርኩት። የእናንተን ደግሞ አላውቅም። እናንተ ስለምን የተገናኙ ይመስላችኋል? እስቲ ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁልን ለዚህ ለተገናኙበት ምን አይነት ስሜት ተሰማችሁ የሚለውን ደግሞ ሀሳብ አስተያየታችሁን ኮሜንት ላይ እያጋራችሁኝ መቆየት ትችላላችሁ። በፍቅር የምወዳችሁ ሁኔታችሁ እንግዲህ ዛሬ አርቲስት ሰላም ተስፋዬና ቲክቶከር ጃኒ ገብሩ ያሳለፉትን ቆንጆ ጊዜ ወሬው እንዳያመልጣችሁ ብዬ ይዤላችሁ መጥቻለሁ። ከነበራችሁ ቆይታ ደግሞ እጅግ ደስ የሚል ቆይታ እንደነበራችሁና የሰላም ተስፋዬን ሀምብልነት የጃኒ ቅብጠት ጋር ተዋህዶ ቆንጆ ጊዜ እንደነበራቸው ለመገመት አዳጋች አይሆንም እና በጣም ደስ ብሎናል። በጣም በርቱ፣ ተበራቱ። በጣም ደስ ትላላችሁ እና ፎቶ ቀጭ ስታይሏን ደግሞ ወደናታል። ጃኒም ደግሞ ከዚህ የተሻሉ ስራዎችን ይዘሽልን እንደምትመጪ እንጠብቃለን። እስቲ ሁላችሁም ደስተኛ ከሆናችሁ ሀሳባችሁን እየገለጻችሁላት ቆዩ እና መልካም ጊዜ ይሁንላችሁ። ምናልሽ ሾው ነበርኩ አብራችሁ ቆይታ ያደረኩት። መልካም ጊዜ ባይ